ሀበሻ የፈለገ ቢወድህ ከሱ በላይ እንድትሆን አይፈልግም። ውጭ ሀገር ያሉ ዲያስፖራዎች ኢትዮጵያ ያለ ዘመዶቻቸውን ለምንድን ነው የማይወስዱት ብለን በሰራነው ቪዲዮ በጣም ልቤን የነካው ኮሜንት እኛን ከወሰዱን ማን ላይ ይጎርራሉ የሚል ኮሜንት ነው። ውጭ ሀገር ያለው ሰው ማጥመጃውን ከሚሰጥህ አሳውን ቢሰጥህ ነው የሚቀለው። እዚህ ሐሳብ ላይ ወንድሜ ጆቫኒ የሚጨምረው ሐሳብ አለ። ይሄ ማለት ነው ምቀኝነት ነው ብላችሁ እንዳታስቡ። በቃ ይሄ ሀበሻ ደም ውስጥ ያለ ክፋት ነው። አሁን አውሮፓ ላይ ብትመለከቱ ማለት ነው ሁለት የሚፎካከሩ ሰዎች ቢኖሩና አንዱ በልጦት ቢወጣ አንደኛው የተሸነፈው ያጨበጭባል። ኢትዮጵያ ደግሞ እንዴት አድርጌ ወደ ኋላ ላስቀረው ብሎ ነው የሚያስበው። በጣም ብዙዎቻችሁ እንዲ ውጪ ዘመዶችን መውሰድ ቀላል ነው አታስመስሉ እያላችሁ ኮመንት ታደርጉ አይተናል። እኛ የምንችለው ነው ቤተሰቦቻችን እኮ እያመጣን ነው የምንችለው ወዳጆቻችን እያስላመጣን ነው የምናወራው። እናንተ ፍላጎቱና ፈቃደኝነቱ ካላችሁ መታስቡላቸው ከሆነ መንገድ አለ፣ መውጫ መንገድ ሌጋል የሆነ ህጋዊ የሆነ መንገድ አለ። አሁን በጣም በቅርቡ ያየሁት ስታቲስቲክስ አለ። ኢትዮጵያን በህገወጥ መንገድ ጥሎ ለስደት የሚወጣ የሰው ቁጥር 38% ከአምና ጭማሪ አሳይቷል የሚል ነገር አይቻልም። ይሄ በጣም ክሬዚ ነው። ይሄ ማለት አሁን ሎጂካሊ ከተመለከተው አምና ሲሞቱ ከነበሩ ሰዎች ዘንድሮ 38% እጥፍ ሊያልቅብን ነው ኢትዮጵያ ማለት ነው። ወጣቷል ኢትዮጵያ ለዲያስፖራ ሲዝን ምናን እየጠበቅ ይሄድክ የተቸገሩ ዘመዶች ላይ ፍሊክስ ስላደረክ ምንም የሚጨምርልህ ነገር አይኖርም። ኢንዲያኖችን፣ ፓኪስታኖችን፣ ባንግላዴሾችን እነዚህን ብትመለከቱ እንዳለ ዘመድ ቤተሰቦቻቸውን ሚስት ልጆቻቸውን አምጥተው ጨርሰዋል። የራሳቸውን ቢዝነስ ከፍተው በቃ የሚረዳዱበት መንገድ ፍጹም ልዩ ነው። እንደ ሀበሻ ይሄንን በጣም ማዳበር ያለብን ባህል ነው። ይሄን ቪዲዮ እነዛ ለዲያስፖራ ዘመዶቻችሁ እንዲደርሳቸው 10 ጊዜ ኮፒ ሊንክ ፎሎ ማድረግ እንዳይረሳ። አመሰግናለሁ።